ሐረግ ክፍል 141 እንግዲህ ክፍል 140 ላይ ሁላችሁም እንዳያችሁት እኔ ድሮም ጠርጥሬ ነበር። በተለይ ሉሊት አውቃ እንዳበደች እንጂ ትክክለኛ እብደት እንዳልሆነ በደንብ ያስታውቅባት ነበረ። ምክንያቱም በክፍል 39 እንዳየነው ስልክ ይዛ ነበረ። ሉሊት የእውነት አላበደችም። ምንድን ነው እንደዚህ እብዱና ነገነትን እየተከታተላቻቸው ያለችው? ምን ልታደርጋት ነው? እንግዲህ ያፌትም ከናታን ካገተበት ቦታ ሊለቅ ነው። በቅርቡ እወጣለሁ፣ እያንዳንዳችሁን ዋጋ አስከፈላችኋለሁ እያለ ነው። ስለዚህ ያፌት አሁንም በድጋሜ ኤፍራታንና ናታንን በደንብ ሊያሰቃያቸው አስቧል ማለት ነው። የእውነት ልጃቸውንም የገደለው ያፌት ነው ብዬ ማስበው። ምክንያቱም እዛ ቤት ውስጥ የሚቆይበት የራሱ የሆነ ምክንያት አለው። ቢንያምና ታሪኩ እንዲሁም ሉሊት በአንድ ሆነው እየሰሩ ይገኛሉ። ምን ለማድረግ ነው ይሄን ነገር እያደረጉ ያሉት? ናታንን ለማሰቃየት ወይስ ምንድን ነው? አሁንም ቢንያም ያፌትንና ሉሊትን እየተባበረ እንዲሁም ከነሱ ጎን ሆኖ ናታንን ለማጥቃት እየሞከረ ይመስለኛል። ብቻ አላቅም። በጣም ግርም ያለኝ ነገር በሐረግ ድራማ ቢንያም ከነ ሉሊት ጋር ሆኖ መስራቱ ብቻ ነው በጣም የሚገርመውና የሚያሳዝነው። ሌላ ነገር ደግሞ እንግዲህ እነ ኤፍራታን የሚከታተላቸው ቃልአብ እንግዲህ እንዳሰበው ሆኖለታል። ነገሮች በሙሉ ጽዮንን እንድትቀርባት ካደረገ በኋላ እህቱ እንግዲህ ጽዮን ወደ ቤት ወስዳት ነበረ። ከመጠን በላይ በጣም ተግባብተዋል። እንግዲህ ይች ልጅ ስለቀረበቻት በጣም ደስ ብሏታል። ወደ ራሷ ተመልሳለች። ከዚች ልጅ ጋር እንግዲህ ጓደኝነታቸው ይቀጥላል ማለት ነው። ምክንያቱም ጽዮን ተስማምታለች። ልጅቱ ግን በሰዓቱ በጊዜው የጽዮን ጸባይ ግራ ቢያጋባትም ነገር ግን መልመድ እንዳለባት ወንድሟ እየመከራት ነበረ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ። ሐረግ ድራማ ክፍል 140 ተለቋል። ክፍል 141 ላይ ደግሞ ምን ይፈጠራል የምናየው ይሆናል። በክፍል 140 እንግዲህ በጣም አስደንጋጩ ነገር ሉሊት ያበደች መስሎን እንደውም የጠበቅነው ቤዛና ቢንያምን እንጂ በጭራሽ ሉሊት እንደዚህ እነሱን ለማጥቃት ሌላ አውሬ ሆና እንደገና ደግሞ እብድ እየመሰለች እንደዚህ ትሄዳለች ብዬ አላስብም። ሉሊት ምን አስባ ነው እንደዚህ እብድ ሆና እየኖረች ያለችው? ምን ለማድረግ እየሞከረች ነው? ምናልባት ያንን ቤት ሊቀሟቸው ይሆናል ብዬ ነው የማስበው ማለት ነው። እንግዲህ ሐረግ ድራማ በጣም አወዛጋቢ፣ ግራ አጋቢ፣ ወደፊት የሚፈጠረውን ነገር ራሱ ለመገመት በጣም ነው የሚገርመው። ያልገመትነው ነገር ነው በየቀኑ የሚፈጠር። በተለይ ሉሊት እንደዚህ ጤነኛ መሆኗን ሳይ ማመን አልቻልኩም። ሌላው ደግሞ በጣም የሚያስገርመው ነገር ያፌት እዛ ቤት ውስጥ ሆኖ አውቆ የታመመ መስሎ ያበደ መስሎ እንግዲህ ነናታንን የሚያደርጓትን እያንዳንዷን ነገር እየሰለለ ይገኛል ማለት ነው። በቅርቡ እንግዲህ ያፌት እዛ ቤት ሊያመልጥ የሆነ ቅድና ፕላን እያዘጋጀ ነው። የሱ የሆኑ ሰዎችን ደግሞ አሰማርቶ በውጭ እንግዲህ እነናታንን እንዲሰልሏቸው እያደረገ ነው ብዬ ነው ማስበው። አሁን ላይ ቃልአብ እየሰለላቸው ያለ ጽዮንን እህቱ እንደ ጓደኛ ሆና እንድትቀርበው እያደረገ ያለ ምናልባት ያፌት ጽዮንን ቅረባትና ልክ እንደ ሚስት ለሚስትነት እንዲሰጠው እህቱ እንደሆነች እና እነሱን እንዲሰልል ወደ እሱ እንዲያቀርባት ምናልባት አስቦ ሊሆን ይችላል። ይህ ሰው እንግዲህ የያፌት ሰው ነው ብዬ ነው የማስበው። እያንዳንዱ ነገር የሚፈጠረውን ነገር ለማረጋገጥ ለማጣራት ወደ ቤታቸው እንዲሄድ ማን አደረገው ታዲያ? ያፌት ካልሆነ ማንም ሊከታተላቸው አይችልም። ምናልባት ደግሞ የናኦድ እናት ትዝታ ልትሆንም ትችላለች። ወይ የትዝታ ሰዎች ናቸው እዛ ቤት እያንዳንዱ የሚፈጠረውን ነገር እንደገና መቀመቅ ልትወረውራቸው ይሆናል። ወይ ደግሞ የያፌት ሰዎች ናቸው ብዬ ነው ማስበው። እነ ቢንያም እንግዲህ ከያፌት ጋር እየሰሩ ነው ብሎ ለማሰብ ይከብዳል። ምክንያቱም ታሪኩ በክፍል 38 ስለ ያፌት ምንም የተሰማ የታየ ነገር የለም እያሉ እያወሩ ነበር። አሁን ግን ከሉሊት ጋር ሆኖ ነው እየሰሩ ያሉት። ምን ሊያደርጓቸው እንዳሰቡ እንግዲህ ፈጣሪ ይወቀው። ኤፍራታና ናታን አሁን ላይ እንግዲህ በልጃቸው ሞት በጣም ቢያዝኑም ነገር ግን ራሳቸውን አድሰው ወደ ራሳቸው ተመልሰው መኖር እንዳለባቸው ስላሰቡ ህይወታቸውን መቀጠል ጀምረዋል ማለት ነው። ኤፍራታም እንግዲህ ጥቁር ልብሷን ቀይራ ህይወቷን እየቀጠለች ነው። የልጇን ሞት ረስታ ለመኖር እያሰበች ትገኛለች። ሌላ ደግሞ ናታንም እንግዲህ ልጃቸው በመሞቱ ቢያዝንም ነገር ግን ወደ ራሳቸው ተመልሰው ሌላ ልጅ ወልደው መኖር እንደሚችሉ እያሰቡ እንግዲህ ወደፊት ጉዟቸውን ጀምረዋል ማለት ነው። እንግዲህ በይቺ እዚህ ፊቷን ዞራ በክፍል 39
እንዳየናት ማለት ነው። ሁላችንም የጠበቅነው ቤዛን እንጂ ሉሊትን አይደለም። ስታዩት ሁላችሁም በጣም ደንግጣችኋል። እንግዲህ ሉሊትና ቢኒያም የሆነ ስራ እየሰሩ እንዳለ እንግዲህ አይተናል ማለት ነው። ነገር ግን ቤታቸው እየሄደ እንዲከታተል ካደረገ በኋላ ጽዮን ከሌላ ወንድ ጋር መታየቷን እንግዲህ ታሪኩ ነግሮታል ቢኒያም። ቢኒያም ደግሞ እንግዲህ ጽዮን ከዚህ ጋር ለምን ታየች? እንዴት? እሷ የኔ ብቻ ናት እያለ ነው ማለት ነው። ስለዚህ አሁንም ቢኒያም ጽዮንን ይወዳታል ማለት ነው። ነገር ግን ናታንን ማግኘትም ሆነ ማየት ስለማይፈልግ የሰራው ስራ እያሳፈረው ስለሆነ ውጭ ለውጭ ሆኖ ጽዮንን ከማየት ውጭ ሌላ ምንም አማራጭ የለውም ማለት ነው። እንግዲህ ቃላብና ቢኒያም ከባድ የሆነ ግጭት ውስጥ ይገባሉ ብዬ አስባለሁ። በተለይ ጽዮንና ቃላብ በተደጋጋሚ የሚታዩ ከሆነ ቢኒያም ይህን ሰው ይምረዋል ብዬ አላስብም። ሌላ ደግሞ እንግዲህ ቢኒያም አሁን ላይ ከጽዮን ጋር የእሱ እህት ቅርርብ ስለጀመረች ማድረግ የፈለገው እንግዲህ እሷን እንደ ጓደኛ ቀርቦ ከዛ በኋላ እንግዲህ ለምን እንደቀረበቻትና እንዴት እንደሆነ ማጣራት ጀምሯል። አሁን ላይ ቃላብ ጽዮንን ሲከታተላት፣ ቢኒያም ደግሞ የቃላብን እህት መከታተል ጀምሯል ማለት ነው። ልክ እንደ ፍቅረኛ እንደ ጓደኛ ሊቀርባት እንግዲህ ስልኳን ተቀብሎ ሰላም ብሏት ወደ ቤቱ ጎራ ብሏል ማለት ነው። እሷም እንግዲህ ስልኳን ለመስጠት ደስተኛ ባትሆንም ነገር ግን በግድም ቢሆን እንግዲህ ስልኳን ከሷ ተቀብሎ ቢኒያም ሄዷል ማለት ነው። ከዚህ በኋላ ጽዮንና እች ልጅ እንግዲህ ጓደኝነታቸው ይቀጥላል ማለት ነው። እስከ መቼ ይቀጥላል? ምን ልታገኝ ትችላለች? ስለ ቤተሰቡ ታሪክ እንግዲህ እያወራቻት ነበር። ናታን ግን በጭራሽ ጽዮን ሌላ ጓደኛ እንድትይዝ አልፈለገም ነበር። እሷ ግን መብቴ ነው፣ የራሳችሁ ጉዳይ፣ ምንም አታመጡም በእኔ ህይወት ውስጥ እናንተ አያገባችሁም የሚል ዛቻና ማስፈራሪያ ነው እያደረሰችባት የነበረው ማለት ነው። እንግዲህ የጽዮንና የዚች ልጅ ጓደኝነት እስከ የት ይቀጥላል? በክፍል 141 እንግዲህ ምን የሚፈጠር ይመስላችኋል? ያፌት እዛ ከታገተበት ሊያመልጥ ይችላል ምናልባት። ሌላ ደግሞ ቢኒያም እና ሉሊትስ ምን አስበው ነው እንደዚህ እየተከታተሏቸው ያሉት? ሉሊት እንደዚህ እብድ መስላ የምትከታተላቸው ምን ልታደርጋቸው አስባ ነው? ኤፍራታና ናታንን እንግዲህ ከዚህ በኋላ ያፌት ከወጣ ከባድ መከራና ስቃይ ነው የሚያደርስባቸው ብዬ አስባለሁ። እንግዲህ ክፍል 141 እስከሚለቀቅ ድረስ እንግዲህ ሰላሙ ነው።